ይህን ርዕስ የመረጥንበት ሶስት ዋና ዋና አጀንዳዎች አሉ። اولا حتى نكون سادة الامم የትውልድ መሪ ለመሆን ቁርአንን ሳንዝ አይሳካ። يقول الفاروق عمر من ይላሉ ان الله لا يرفع بهذا القرآن اقواما الله በዚህ መጽሐፍ ሰዎችን ከፍ ያደርጋል ሌሎችን ይጥላል። ቁርአንን ባዝን ቁጥር የትውልድ የበላይ አላህ ያደርገናል። ሁለተኛው حتى يتحسن علاقتنا مع القرآن ከቁርአን ጋር ያለን ትስስር አሁን ባለንበት ተጨባጭ አስደሳች አይደለም። ምን ያህሎቻችን ቁርአንን አስተንትነን አይኖቻችን በንባርሰዋል? ከቁርአን ጋር እንደ አይነት ትስስር አለን? የአላህ ኪታብ የአላህ መጽሐፍ ብለን በንባርሰናል? أحد الصحابة عند الصحابة قرآن سيقرا كتاب كفتو يايونا يكو يجيتاي نغغر ነው ያቅፈዋል ማልቀስ ይጀምር ነበር። ከቁርአን ጋር እውን አላህ ያናገረ እንደሆነ አስበናል። ሁለተኛው ነጥብ ይሄን ቦታ ወደ ውስጣችን ለመመለስ እገዛ ለማድረግ ነው። ሶስተኛው ዳዕዋ ባጢላ عن القرآن ስለ ቁርአን አሁን እየተባለ ያለውን እየሰማችሁ ነው። የእንትና ቃል ነው የአላህ ቃል አይደለም፣ ጅብሪል ነው በራሱ አገላለጽ የገለጸው። የሚያሳዝኑ ሰማያት ሊናዱለት የሚገባ ንግግሮች እየሰማን የአላህ ቃል መሆኑን የበለጠ ውስጣችን ለማስቀመጥ ነው። አላሁ ሱብሓነሁ ወተዓላ ቁርአንን ተአምር አድርጎ ወደ ባሪያዎቹ ልኮታል። ለነብዩ ሰለላሁ ዐለይሂ ወሰለም ብዙን ተአምራቶች ሰጧቸዋል። ጨረቃን እስከ መክፈል፣ እጃቸው ላይ ውሃን እስከ ማፍለቅ ብዙ ተአምር አላህ ሰጧቸው። የተአምራቶቹ ተአምር ግን ቁርአን። አላህ ለእያንዳንዱ ነብይ ሆነ ወደ ህዝቡ ሲላኩ ህዝቡ ይጠይቃል፣ አንተ ነብይ ነህ እንዴ? መረጃህ ምንድነው ይላቸዋል። ስለሚባሉ የነብይነት መገለጫ ተአምር አስዞ ይሰጣቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ለምን ይላሉ? ማ ሚነል አንቢያኢ ነብዩን ኢላ ኡቲያ ሚነል አያት ዐላ ሚስሊሂ አመነ ዐለይሂ አልበሸር። ምንም ነብይ እኮ አላህ አላከም ሰዎች የሚያምኑበት ተአምር ቢሰጠው እንጂ ነብይና አዎ ምን ነው ይሄ ነው ምልክቴ ይላል። ለነብዩ ሰለላሁ ዐለይሂ ወሰለም ግን የሰጣቸውን ራሳቸው ሲገልጹ ምን አሉ? ወኢነመ الذي اوتيته وحيا እኔ ግን የተሰጠኝ ራእይ ነው፣ ቁርአን ነው የተሰጠኝ። فارجو ان اكون اكثرهم تابعا يوم القيامه يوم القيامه በዚህ ቁርአን ብዙ ተከታይ ይዤ ከአላህ ቀርባለሁ ብዬ ተስፋ አደርጋለሁ ይሉናል። የነብዩ ኡማ የማይቋረጥ ተአምር ያዘው ቁርአን ነው ተአምራቸው። ሙዕጂዛችሁ ምንድነው ምንባል ምንነው ምናሳይ? ቁርአን ውስጥ ትንሽ ተነትንላችኋለሁ ውስጡ ያዘውን ተአምራቶች። ታዲያ እያንዳንዱ ነብይ ሲላክ ይዞት የሚመጣው ተአምር ለየት የሚያደርገው የዛ ማህበረሰብ ህዝብ የሚታወቅበትን ባህል ጠብቆ ነው የሚመጣው። ያ ማህበረሰብ በስነ ጽሁፍ የታወቀ ከሆነ የሚያሸንፍ፣ በህክምና ከሆነ ያን የሚበልጥ ከዛው ጋር ተቀራራቢ የሆነ ተአምር ለነብይ ይሰጠዋል። ያላህ ነቢያት ይሄን ይዘው ነው የሚመጡት። እስኪ አንድ ሶስቱን እንጥቀስ። ነብዩላህ ሷሊህ وهو نبي عربي نبي الله صالح عرباوي نبي ነው። አረቦች ደግሞ ከግመል ጋር ያላቸውን ትስስር ታውቃላችሁ። ሐዲሱ ላ خير لك من حمر النعم واذا العشار عطلت ስለዛ ነው የሚያወራው ከግመል ጋር ስለተያዙ። ነብዩላህ ሷሊህ ነብይ ነኝ ብለው ዳዕዋ ሲጀምሩ ህዝቡ መጣና ተአምር ጠየቃቸው። قالوا
إنما أنت من المسحرين وأنت دقمت يتدرقبه دقامنا فأتي بآية إن كنت من الصادقين እውነተኛ ከሆንክ እስኪ ተአምር አምጣልን እናምንህ ዘንድ አሏቸው ለነብዩላህ ሷሊህ ሚገርመው የሷሊህ ህዝቦች የሰሙድ ህዝቦች ማለት ነው ለነብዩላህ ሷሊህ መስፈርት አቀረቡ ነብይ እንደሆንክ እንድናምንህ ምታወጣልን ግመል እንፈልጋለን ግመሏም ከለሯ ቀይ ይሆናል ክራይቴሪያ ተመልከቱ የ10 ወር እርጉዝ ትሁን ግዝፈቷ እዚህ የሚደርስ በጣም ግዙፍ እናቷ ተራራ የሆነች አሉ የምትወለደው ከምን ነው ከተራራ ይሄን ካረክ ነብይ ነህ እንቀበልሃለን ከግመል ጋር ስለኖሩ ስለ ግመል ጠየቁ አላህን ለመኑ ምንም ነገር ማይሳነው አላህ ተራራውን ከፍታ የጠየቋት አይነት ቀይ ግዙፍ ግመል እንድትወጣ አደረገ قال هذه ناقة እቻትላችሁ የአላህ ግመል የጠየቃችኋት لها شرب ولكم شرب يوم معلوم ለሷ ምትጠጣበት የተወሰነ ቀን አላት ለናንተም እንደዛው ولا تمسوها بسوء በመጥፎ እንዳትነኳት فيأخذكم عذاب يوم عظيم ከባድ ቅጣት ያገኛቸዋል እቺ አላህ ግመልናት ተአምር ወጣላቸው በጣም የሚገርመው ኢብኑ ከሲር ምን ይላሉ ቀሰሱል አንቢያ ላይ የወጣችው ግመል አንድ ቀን የአካባቢውን ውሃ ትጠጣዋለች ብቻዋን ሌላ ግመሎች ሌላ ቀን ነው የሚሰማሩት እነሱ አንድ ቀን እሷ ለብቻው አንድ ቀን ግዙፍ የሆነች ግመል ይተአምር መጣላቸው አስተባበሉ فعقروها قرطات وقوات الله تقطع فدمدم عليهم ربهم بذنبهم فسواها استككلاچو الله يا نبي يا ማህበረሰብ የሚታወቅበት አይነት ነው ተአምር ይዞ የሚመጣው ነብዩላህ ሙሳን አለይሂ ሰላም ብንወስድ በሳቸው ዘመን ግብጻውያን በሁለት ነገር ይታወቁ ነበር ግብጾች ፍርዓውን እና የሱ ነዋሪያን አንድ የሐዳረቱ ተመዱን የከተማ ልማት ስልጣኔ ግብጽ ውስጥ ነበር አሁን የምናየው ፒራሚድ ግብጽ ትልቅ ታሪክ ያላት ሀገር ናት ሁለተኛ የሚታወቁበት ግብጻውያን ሳሂሮች ነበሩ ድግምት የሰፈነበት ዘመን ነበር ሁሉም ደጋሚ ነው በእነሱ ዘመን ታዲያ አላሁ Subhanahu Wa Ta'ala ለነብዩላህ ሙሳ ከዚህ ጋር ተመሳሳይ የሆነ ተአምር ነው የሰጣቸው فألقى عصاه بترون طالو فإذا هي ثعبان مبين بترون ሲጥኑት እባብ ሆኖ ቁጫል ዱላ ወደ እባብ ይለወጣል وأدخل يدك في جيبك تخرج بيضاء للناظرين እጅህን ከጉያህ አውጣው የሚያበራ ነጭ ይሆናል እጅ ይበራል ዝም ብሎ እነሱ ይሄን ድግምት ነው የሚያውቁት ከሙሳም ጋር አለይሂ ሰላም ሊወዳደሩ አደባባይ ላይ ወጡ እነሱም ጣሉ ድግምታቸውን አላህ ዘግቦታል فلما القوا ዱላቸውንና ገመዶቻቸውን ሲጥሉ ሰሐሩ አዕዩን الناس የሰውን አይን ደገሙበት ይላል አላህ መሰለው واسترهبوهم وجاءوا بسحر عظيم على الله በታላቅ ድግምት መጡ ሙሳ እንኳን ፈሩ فأوجس في نفسه خيفة موسى نبي الله موسى يتعمر ህዝቡን ሊያከፍርብኝ ነው ብሎ እስኪፈራ ድረስ የሚያስፈራ ድግምት አመጡ ለነብዩላህ ሙሳ ምን ተሰጣቸው ትእዛዝ ወረደ وأوحينا إلى موسى أن ألقي عصاك أنت موسى ዱላህን ጣል ተባሉ فإذا هي تلقف ما يأفكون የቀጣጠፉትን ትውጣዋለች ተባሉ ዱላቸውን ጣሉ ገመዶቻቸውን ውጣ የሳቸው እባብ ሆና ቁጫለች
ሲያነሷት ዱላ ናት ይተአምር አሉ እነዛ ደጋሚዎች ድግምትን እኛ ኖረንበታል ድግምት ቢሆን ኖሮ እኛ እናሸንፈው ነበር ይሄ የምን ኃይል ነው አሉ ያ አላህ Subhanahu Wa Ta'ala ወኡልቂየ السحرة ሳጅዲን ይህ የአላህ ተአምር ማረካቸውና ደጋሚዎች ስጁድ ላይ ወረዱ قالوا آمنا برب العالمين በዓለማት ጌታ አምነናል ያንዳንዱ ነብይ ህዝቡ የታወቀበትን ተአምር ሚያሸንፍ ሙዕጂዛ ነው ይዞ የሚመጣው የሚመሳሰል ነብዩላህ ኢሳ አለይሂ ሰላም ተወዳጁ የአላህ ነብይ የመርየም ልጅ ኢየሱስ አለይሂ ሰላም በሳቸው ዘመን አላህ ነብይ አድርጎ ወደ በኒ እስራኤል ወደ ጠፉ በጎጅ ሲልካቸው የሳቸው ህዝብ በህክምናው ሳይንስ የታወቀ ነበር በጣም ልቀው ነበር በህክምናው ሳይንስ ሚችላቸው የለም ኃይለኛ ዶክተሮች ናቸው እሳቸው ይዘውት የወጡት ተአምር ይሄን የሳይንስ ህግ የሚጥስ ነበር ካወላለዳቸው ይጀምራል ሊአሃበለኪ ጉላመን ዘኪያ ለመርየም ምን አላት ጅብሪል መጥቶ ብፁ የሆነ ልጅ ልንሰጥሽ ነው ሴት ልጅ ያለ ባል ትወልዳለች አይሆንም እሷም ተገርማ እኮ ነው እንዴት ልጅ ሊኖረኝ ይችላል ወለም يمسسኒ بشر ولم اكن بغيا እኔ ወንድ አልነካኝ ወይም መጥፎ ሰራ አይደለሁም ዝሙት ማድ እንዴት ልጅ ሊኖረኝ ይችላል አለች አላህ በተአምሩ እንዲወለድ አደረገ ካወላለዱ የሳይንስን ህግ ጥሶ መጣ ሳይንስ የሚለው ምንድነው ሴትና ወንድ ተገናኝተው የሁለቱ የዘር ፈሳሽ ተዳምሮ ወንድ ወይ ሴት ይወለዳል ነው አይደል እሷ ሴት ልጅ ወለደች ካወላለዱ የነሱን ህግ ጥሶ መጣ እንደተወለደም ታዝሎ ይያለ ንግግር ጀመረ يكلم الناس في المهد ታዝሎ ነብይ ኢሳ ትልቆችን ያናግር ነበር አናግሩት አለቻቸው ዲቃላ ወልደሻል ብለው እሷ ላይ ሲዘምቱባት قالوا كيف نكلم من كان في المهد صبيا يتعزل ህፃን እንዴት ብለና እናገራለን አሉ ነብይ ኢሳ አፋውጡና በአላህ ተአምር قال انا عبد الله ني الله ባሪያ ነኝ اتاني الكتاب وجعلني نبيا መጽሐፍ ለወደፊት ይሰጠኛል ነብይ ማርጎኛል ህፃን ልጅ በልጅነቱ ታዙር ያወራል አያወራም ሳይንስ ይሄን ነው የሚለው ገና አንድ አመት ላይ ነው ባባ ማለት የሚጀምረው ይሄን ህግ ጥሶ እንዲመጣ አደረገው አላህ ካደጉም በኋላ የሚያሳዩት ተአምር ሳይንሱ የማይቀበለው ነበር የነሱን ዘመን ورسولا الى بني اسرائيل ወደ በኒ እስራኤል እንልከዋለን ይላታል አኒ قد جئتكم بآية من ربكم እኔ ከጌታዬ በሆነ ተአምር መጥቼላችኋለሁ አላቸው ነብይ ኢሳ ለበኒ እስራኤሎች አኒ እኔ اخلق لكم من الطين كهيئة الطير እኔ ለናንተ من الطين ከጭቃ كهيئة الطير እርግብ የሚመስል ቅርጽ ያለው እሰራለሁ ነብይ ኢሳ በጭቃ ምን ይሰራሉ እርግብ فانفخ فيه افلبታለሁ فيكون طيرا እርግብ ይሆናል በማን ፍቃድ باذن الله على الله ያይዙ በማን ፍቃድ በኔ በአላህ ፍቃድ وابرئ الاكمه አይነ ስውር ሆነው የተወለዱትን አይናቸውን ከፍታለሁ والابرص የቆዳ በሽታ ያለባቸውን አድናለሁ ወኡህይ الموتى ሙታንን እቀሰቅሳለሁ በማን ፍቃድ باذن الله على القران በአላህ ፍቃድ ሙታን መቀስቀስ ቆዳ የተላላጠን ሲዳብሱት መዳን አይኑን ሲያሸው አይኑ ይከፈት ነበር ሳይንስ ግን ቅጠል አድርገህበት ትንሽ ይደርቅና ከዛም በጀሶ ተታሸግና እጅ ይድናል ነው አይደል እሳቸው ስዳብ ሰው ይድናል አሉ ህጉን ጥሰው መጡ
የታመመና ድናለን ሲሉ የሞተ ቀሰቅሳለሁ አላቸው وأحيي الموتى بإذن الله ይዘውት የሚመጡት ተአምር ያ ማህበረሰብ ከታወቀበት ጋር የተቀራረበ ታዲያ ታላቁ መልእክተኛ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም እሳቸው ሲላኩ አረቡ ዓለም በምን ይታወቅ ነበር በስልጣኔ በረጃጅም ህንጻዎች በጣም የሚገርማችሁ አረቦች የስልጣኔ ስር ላይ ነው የነበሩ ዘላኖች ግመል ጠባቂዎች ሩዓቱል ገነም ረሱልኮ በዚህ ቁርአን ነው ሚን ሩዓቲል ገነም ኢላ ሩዓቲል ኡመም ከከብት ጠባቂ ዓለም አስተዳዳሪ ያረጓቸው በዚህ ቁርአን ያወጧቸው ተራ ግመል ጠባቂ ነበሩ በጣም የሚገርማችሁ ታሪክ ላይ ስናነብ ምን ይላል ሐታ አንዳንድ ጎረቤት ነፋርስ የተለያዩ ነገስታት አሉ የዓለም ሀያላን መንግስታት ሌላውን አገር በቀይ ግዛት ሲይዙ አረቦችን በቀይ ግዛት ይዘዋቸው ያውቁ ለምን መሰላችሁ እነሱን ቀይ ግዛት ገዝቻለሁ ማለት ውርደት ስለነበር እነሱን እኮ ተቆጣጥሬያለሁ ማለት ክብር አይደለም አሁን በእኛ ባገራችን አንድ ሰው በቦልስ ይተብታል አይተብትም እኮ አይደል ከዱባይ ባካ አንዲት ቦልስ ጭኛለሁ ምናምን ይላል አይልም አይደል አይመችም አንዱ ጓደኛዬ በግርመድ መሮት ቦልስ ገዛና ሚስቱን ነይ በዚህ ነው የምንመላለስ ሲላት እንግዳ ኒቃብ ግዛልኝ አለችው على كل حال ለቦስቲንግ አረቦችን ገዝቻለሁ ማለት ውርደት ነበር ያኔና አልነኳቸው ወራዳ ህዝቦች ነበሩ አላህ ይህን ትልቅ ፍጡር ከመሃላቸው አወጣ ነገር ግን አረቦች ዓለም የማይደርስባቸው አንድ ብቃት አላቸው ለወደፊትም ፊትም ያልተደረሰባቸው የቋንቋ ምጥቀት ነበራቸው ስነ ጽሁፋቸውን የሚወዳደረው የለም وكانوا شدات الكلمه وصناع الحرف ይሏቸዋል حرف ሲገጣጥሙ ግጥም ሲያወርዱ አንደበረተ ርቱ ነበሩ فانبرع الى الحديث ላይ ስታነቡ فانبرع ማለት ድንገት ቆመ ማለት ነው ሳያስበው ሳይዘጋጅ 100 ቤት ይመታል 100 ቆሞ ያገጣጠም 100 ይመታል ስነ ጽሁፍ ላይ የሚደርስባቸው የለም እንደነሱ የሚወዳደር ፍጡር አልነበረም የንግግር ንጉሶች ነበሩ በጣም የሚገርማችሁ ለግጥም ለስነ ጽሁፍ ካላቸው ፍቅር የተነሳ የግጥም ውድድር አላቸው አሸናፊው ግጥም ለክብሩ ግጥሙን ያከብሩትና ከዓባ ላይ ነበር የሚያንጠለጥሉት ግጥሙ ተወዳድሮ ሚደርስበት ከለለ يعلق في الكعبة كعبة ላይ ይንጠለጠላል المعلقات ይሉታል ዑለማዎች ተንጠልጣዮች በአረቡ ዓለም ታሪክ 7 ግጥም ብቻ ነው ከዓባ ላይ የተንጠለጠሉት ሚገርሙ ገጣሚዎች ተናጋሪዎች ነበሩ አንዲት ግጥም አንድ ማህበረሰብ ከፍ ታረጋለች አሊያም ትጥለዋለች በአንድ ግጥም አንድ ጎሳ ነበር በኑ አንፍናቃ ይባላል በኑ አንፍናቃ ናቃ ምንድነው ግመል ማለት ነው አንፍ አፍንጫ ነው አይደል ስለዚህ ያፍንጫ የግመል አፍንጫ መባላቸው ቆጭቷቸው ወደ ሌላ ነበር የሚጠጉት እኛኮ የእነንተናው ገነን ይያሉ ጎሳቸውን ይሸሹ ነበር አንድ ታዋቂ ገጣሚ መጣ ባንዲት ግጥም አነሳቸው ምን ሲል ገጠመላቸው هم قوم هم الأنف والأذناب دونهم ومن يسوي بأنف الناقة ذنبا الناس እኮ አፍንጫዎች ናቸው ሌላው ጅራት ነው ያ አፍንጫ ተቃራኒ ምንድነው ጅራት ነው
ማን ነው አፍንጫና ጅራት የሚያወዳድራል? ተነሱ ዛ በኋላ እኛ አፍንጫን ከፊት ነን ለካ አዳሜ ጅራት ነው። መኩራት መፎከር ጀመሩ። በአንዲት ግጥም ያነሱሃል አሊያም ይጥሉሃል። በቋንቋ እንዲህ ሚዳንሱ ሰዎች ነበር። ለነገሩማ ቋንቋቸው አረበኛ ሰፊ ቋንቋ ነው። አረበኛን ቋንቋ የሚወዳደር ቋንቋ አልተገኘ። በዓለም አንደኛ እንግሊዘኛ፣ ሁለተኛ አረበኛ ይሏል ቋንቋ። የቁርአን ቋንቋ ሆኖባቸው ነው ሁለተኛ ያረጉት። አረበኛ የሚወዳደር የለም። አልሙሽተቃት የአረበኛን ቋንቋ ዝርዝር በትናችሁ ብታዩ ከእንግሊዘኛ ጋር በጥፍ ይበልጣል። እያንዳንዱ ቋንቋ ከምን ነው የሚወለደው? ከስም እኮ ነው። ወዓለመ አደመ እስማአ ኩለሃ አደምን አላህ መጀመሪያ ያስተማረው ምንድነው? ስሞችን። ኢብኑ አባስ ይችን ሲፈስሩ ምን ይላሉ? አስተማረው። ይህ ግድግዳ ነው፣ ይህ ማይክሮፎን ነው፣ ይህ ቴሌቪዥን ነው። እያንዳንዱን ዕቃ አደምን አላህ አስተማረ። ከስም ነው ቋንቋ የሚወጣው። አረበኛ ስተነትነው ሙሽተቃት ሚሉታል። ዘርዝረ ስታወጣው 40 ይደርሳል አንዱ ቃል። እንግሊዘኛ ተለጥጦ የሚደርሰው 12 ብቻ። ስፒክ እንግሊዘኛን ቃል ብትወስድ ይሄ ነው መሰረታዊ ቃሉ። ስፒከር፣ ስፖከን፣ ስፒኪንግ እንዲያልክ ታወጣለታል 12 ይደርሳል። አረበኛ ግን 40 ታወጣለታል። ከዚህም በላይ ሙረከባት ይባላል። የነሱ 12 የኛ 40። ይህን ታዲያ ይገጣጥሙበታል። አላህም ቁርአንን በአረበኛ ያደረገው ለዛ። አንበሳ ለማለት 100 አይነት ስም ይኖረዋል የአንበሳ ብቻ። ይህን የቋንቋ ንጉስ ወደ ሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ምንን ይዘው መጡ? ምንን አመጡ? ቁርአንን ይዘው መጡ። የስነ ጽሁፍ ምጥቀቱ ላይ የደረሰ ማንም አይወዳደረው። አላህ ምን አላቸው? የቋንቋ ንጉስ አይደላችሁ? ፈእቱ ቢሚስሊ ቁርአን የሚመስል አምጡ ተባሉ። አልቻሉም። እሺ አንድ ምዕራፍ አምጡ፣ አልቻሉም። ኧረ አንድ ሱራ አምጡ፣ አልቻሉም። መጨረሻ ምን አለ? ፈእቱ ቢአየት ሚን ሚስሊ ቁርአን የምትመስል እስኪ አንዲት አንቀጽ አምጡ አላቸው። አልቻሉም። ፈኢን ለም ተፍዐሉ ወለን ተፍዐሉ ካላደረጋችሁት መቼም አታደርጉትም። ይልቅ ሰዓትን ተጠንቀቁ አላቸው። ወደዚህ ህዝብ ነቢያችን ሰለላሁ ዐለይሂ ወሰለም ታላቁን የአላህ ቃል ይዘው መጡ። አረቡን አንበረከኩት። ተአምሩ ልብ የሚነካ የቁርአን ተአምር የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ ተንቀዲ አጃኢቡ የቁርአን ተአምሩ አይደርቅም። የቁርአን ተአምሩ አሉ አንድ ዓሊም ተአምሩ አለማለቁ ነው አሉ።